እንደዚህ ጥያቄ ከባድ ነው ለኔ በቃ ሲቀጥል ደግሞ ምን ከዚህም በፊት እኮ እኔ ለሃይሚ ብቻ ሳይሆን የጥያቄ ለኛም በጣም ከባድ ነው ማለት እኔ ማጣት አትፈልጊም ወይ ብሎ መጠየቅ በጣም የሚከብድ ጥያቄ ነው። ሲቀጥል ግልጥና ግልጥ የሆነ እኮ ነገር ነው እዚህ ጋር ቡራ ማለት ነው። ሃይሚ መቼም ቢሆን አንተ ማጣት አትፈልግም። ነገር ግን ደግሞ የተፈጠሩት ነገሮች ስላወዛገቧት እሷን ብቻ ሳይሆን ሁላችንንም ስላወዛገበን ያው ሃይሚዬ ደግሞ የራሴ እርምጃ መውሰድ አለብኝ ልውሰድም ስል እዚህ ጋር ማልቻልኩኝም ውዝግብ ውስጥ ነኝ ነው እያለች አለችው። ሰላም ውዶቼ ሰላማችሁ ብዝት ስርፍርፍርፍ ይበልልን። እንግዲህ ዛሬ አማቻችን ተጠፋበት ብቅ ብሏል። እንዴ እንኳን በሰላም መጣ ዌልካም ብለናል። እንግዲህ የጠፋበትን ምክንያት ትንሽ አመም አድርጎ የኔ ጠፋሁኝ ብሏል። በዛ አጋጣሚ እግዚአብሔር ይማርህ ብያለው ብሩኬ። ነገር ግን ያው እሱ በሌለበት ነጋሽዬም ሀብም ሆነው ጉዳዩን አውርተውበት ነበረ። ልጅቷንም አብረው አግኝተው ያን ሁሉ ደግሞ የተደረገው ነገሩን ለማስተካከል ነበረ። ነገር ግን ደግሞ ዛሬ እስኪ ይሄ ነገር ካስማማት ለሃይሚዬ ይሄ ሀሳብ ለሃይሚዬ ካስማማት ላማክራት በማለት ብሩኬ ካለበት ጭንቀት ሁኔታ ለመወሰን ግራ ከሚያጋቡት ነገሮች ውስጥ ነው ያለው አሁን ላይ አይደለም እነሱ እኛም ለመወሰን ለመፍረድ ግራ ነው ተጋብተን ያለ ነው እዚጋ ማለት ነው። ብሩኬ አድርጎታል አላደረገውም? ሊቷ የብሩኬን ስም እያጠፋች ነው ወይንስ ሃይሚንና ብሩኬን ለመለያየት ያደረገችው ነገር ነው ወይ የሚለው በጣም ውዝግብ ውስጥ ከቶን ያለው ማለት ነው። ነገር ግን ደግሞ እዚች ጋር እኔን ማጣት አትፈልጊም አይደለ የሚል ጥያቄም ብሩኬ አንስቶላታል። ይሄ ደግሞ ከምን የተነሳ ነው? የሆነ አማራጭ ለመውሰድ ነው ይሄንን ጥያቄ ያቀረበላት ማለት ነው። ያም ውሳኔ እንግዲህ ጋሽዬ ያሉት ነገር ነው። እዚህ ጋር ጋሽዬ ቀደም ብለው የተናገሩት ነገር አለ። እሱ ምንድነው? ልጁ እስከሚወለድ ድረስ እንጠብቅ፣ ከዛ በኋላ ዲኤን ተመርምሮ የምንወስነው ውሳኔ እንወስናለን ሲሉ ነበረ። አብሮ ከብሩኬ ጋር ይሄን ነገር አውርተውበታል። ሃይሚን በሰዓቱ ተገኝታበታል። የመጀመሪያው ቀን ጋሽዬን የተገናኙ ጊዜ ማለት ነው። ያው ይሄ ነገር ደግሞ ቤተሰብ የገባበት ጉዳይ ያው ከልጅ ይልቅ ቤተሰብ አዋቂ ነው። ነገር ግን ደግሞ ቤተሰብ የኛን ህይወት ሊኖረው አይችልም እዚች ጋር ማለት ነው። የኔን ህይወት እኔ ነኝ የምኖረው፣ እናቴ ወይንም አባቴ አይደሉም። ምክንያቱም እናት አባቶቼ የራሳቸውን ህይወት ኖረዋል። ዛሬ ላይ የራሴን ህይወት እኔ ነኝ የምኖረው። እኔ ብከፋ፣ እኔ ባዝን፣ አዘኔንና መከፋቴን ሁሉ ነገሬን እኔ ችዬ ነው የምኖረው። ነገር ግን ደግሞ የተከፋውበት ጉዳይ የሆነ ከበደኝ ምናልባት እነ ቤተሰብ ጋራ ጭንቅላቴን ለማሳረፍ ልሄድ እችላለሁ። እዚህ ጋር ሃይሚና ብሩኬ ገና ሀ ብለው ትዳር ውስጥ አልገቡም። በሁለታቸው ውስጥ መተማመን አለ። ነገር ግን እዚች ጋር ደግሞ አሁን ላይ ሃይሚ የተወዘጋገበችበት ነገር አለ። እምነቴን አፍርሰሃል። እኔ እዚህ ጋር ደግሞ ልጅ እስከሚወለድ ድረስ የምጠብቅ ሰው አይደለሁኝም። በአንተ ምክንያት ብዙ ነገሮችን ሆኛለሁኝ። አሁን ደግሞ ልጅ እስከሚወለድ ድረስ አይከብድም ወይ? ምን ያክል እርግጠኛ ሆኜ ልጠብቅ? ይሄ ነገር ደግሞ እውነትስ ያንተ ቢሆን ምንድነው የሚፈጠረው በእኔና አንተ መሀል? ልጅ እስከሚወለድ ድረስ ጠብቄ ነው የሃይሚዬ ሀሳብ ማለት ነው። ነገር ግን ደግሞ እስከዛሬ እኔ ደግሞ ለሃይሚዬ ማለት የምፈልገው እስከዛሬ ከብሩኬ ጋር ከኖርሽው ጊዜ አይበልጥም 6 ወር ማለት ነው። 2 ዓመት አብረሽ ከኖርሽው አይበልጥም፣ ያንሳል እንጂ 6 ወር ማለት ነው። እና ይሄ እስከ ዛሬ ለብሩክ የፍቅር መስዋዕት የከፈልሽው አለ፣ ብሩኬም እንደዛው ለአንቺ የከፈለው መስዋዕት አለ የፍቅር። ነገር ግን እስከ ዛሬ አብራችሁ ካጠፋችሁት ጊዜ አይበልጥም። ብሩኬ ይሄን ነገር አያደርገውም እንበለውና ቢያደርገው እንኳን እሱ ህሊናው የማይወቅሰው ከሆነ እሱ ለራሱ የማይሸምመው ከሆነ እውነት ሃይሚዬ ይሄ ለአንቺ እጥፍ ደግሞ መንገዱን እግዚአብሔር ያስተካክልልሻል። አትወዘጋገቢ። ብሩኬ ባለው ሀሳብ፣ ጋሽዬ ባሉት ሀሳብ ልጁ እስከሚወለድ ድረስ ከብሩኬ ጋር ሁኒ። እንደ ድሯችሁ በፍቅር ቀጥሉ። እንደ ድሯችሁ ወደ ነበረባችሁ ወደ ሳቃችሁ ተመለሱና ነገሩን አብረን እንየው። አሁን እኔ ተለያዩ የሚል ሀሳብ እኔ ከአንደበቴ አይወጣኝም። ምክንያቱም ስንት ነገር የለፋ ሰው አለ፣ ስንት የጣረ ሰው አለ። የእናንተን አንድነት እናንተ ህይወት ፍሬ አፍርቶ ልጅ ወልዳችሁ ብዙ ነገር ለማየት ስንቶቻችን የጓጓናለን። ነገር ግን ይሄ
ትክክለኛ ባልተረጋገጠ ነገር ብሩኬ ሀይሚዬ በቃሽ፣ ከዚህ በኋላ ከብሩኬ ጋር ያለሽ ነገር አቁሚ፣ ይበቃሻል ብሎ ፍርድ ለመስጠት በራሱ ባልተረጋገጠ ነገር በጣም ግራ የሚያጋባ ነገር ነው፣ እንደኔ ማለት ነው። እንደናንተ እንደ ቤተሰብ ደግሞ የራሳችሁ ሀሳብ ሊኖር ይችላል። እንግዲህ አስቡበት። እንደኔ ግራ ተጋብታችሁ ሊሆን ይችላል። እኔ ባለሁበት አሁን ላይ ግራ ተጋብቻለሁኝ። ሀይሚንም አጨናንቋት ነው ያለው ይሄ ጉዳይ ማለት ነው። ሌላው ነገር ደግሞ ሀይሚዬ እዚች ጋር የምትወስናት ውሳኔ ልክ ልጅ አትወጂም አንቺ ያስብለኛል የሚባለው ነገር፣ እንደገና ደግሞ እኔ ጨካኝ መሆን አልፈልግም ያለችውን ቃል አለ። ልክ ናት። ማንም ሰው ጨካኝ አይደለም በልጅ። ይሄ ግን ደግሞ ህይወት ነው። ገባችሁ ውዶቼ? ህይወት ነው። በህይወታችሁ ውስጥ ደግሞ ኖ የምትሉት ነገር አለ። እስከ ዛሬ ድረስ ያሳለፍኳቸው ፈተናዎች አሉ እንዳሉ ሆነው፣ አሁን ግን ይሄኛው ፈተና ደግሞ በጣም ከባድ ነው። ልጅ ነው የመጣው። ይሄ ደግሞ ከባድ ነገር ነው። እንዴት ነው ይሄንን አመኘ ልቀበል የምችለው? እንዴት ነው ነገሩ? ለመወሰን እኮ ግራ የሚያጋባ ነገር ነው የሀይሚ ሀሳብ ማለት ነው። ኦኬ ልጁ ተወልዶ እንኳን የኔ ቢሆን ተረጋግጦ ዲኤን የኔ እንኳን ቢሆን ከእሷ ጋር አልቀጥልም፣ ከአንቺ ጋር ነው መቀጠል የምፈልገው ሀይሚዬ ብሎ እዚህ ጋር እየነገራት ነው። አሁን ብሩኬ አሁን ለልጅቷ መንገድ እየከፈተላት ነው። ይች ልጅ ዲኤንኤን ውጤት እንኳን ቀይራ አምጥታ ያንተ ነው ብትለው በውሸት ነገር እንኳን የብሩኬ ስም እዚህ ጋር ጠፋ ባላደረገው ነገር፣ አሁን እኮ ራሱ እርግጠኛ ባልሆነው ነገር ስለተወዘጋገበ ብቻ ያንተ ልጅ ነው እንኳን ብባል ልጁ ተመርምሮ ከእሷ ጋር አልኖርም ከአንቺ ጋራ ነው የምኖረው ነው እያለ ያለው ለቅማምዬ ማለት ነው። ቅማምዬ ደግሞ ይሄንን አልፈልግም ነው እያለች ያለችው። እንደ አንድ ሀሳብ እዚች ጋር ሀሳቧ ልክ ናት። ከአንተ ጋር አልኖርም ያለችው ብሩኬን ጠልተው አይደለም፣ ለብሩኬ ፍቅር ሳይኖራትም ቀርቶ አይደለም፣ ብሩኬንም ማጣት ፈልጋ አይደለም። ገባችሁ? እምነት የሚባል ነገር አለ ውዶቼ። በጣም የሚያም ነገር ምን እንደው ታውቃላችሁ? አሁን ሀይሚ ብሩኬ አሁን በውሸት ነገር እንኳን ይሄ ያንተ ነው ቢባል ለሀይሚ ግን እሱ እንዳደረገው አድርጋ ነው የምትስለው። እሱ አምኖበት እንዳደረገ አድርጋ ነው የምትስለው። ሴት ልጅ ናታ፣ አብራው ነች። ተስፋ ሰጥቷታል፣ ብዙ ነገርን ፍቅርን ሰጥቷታል። ገባችሁ? ነገን ብዙ በደስታ እንደሚኖሩ ነግሯታል። ያ ሁሉ የነገራት ነገር እውነት ሆኖ ሳታገኘው ያ ሁሉ እንደዛ እየነገራት እየተወነ እዚህ ጋር ደግሞ ነገር ግን እሷ ያላሰበችው ነገር ዱብዳ ሲመጣ ልታምን አትችልም። እንዴት ሊሆን ቻለ? እኔ እያመንኩት፣ እኔ እየታመንኩለት፣ እኔ መስዋዕት እየከፈልኩለት ምናምን የሚለው ነው እሷ ውስጥ የሚፈጠረው ማለት ነው። ነገር ግን ይሄ በጣም ከባድ ነገር ነው ውዶቼ። እኔም እናንተም ልትወስኑ አትችሉም ይሄንን ነገር ማለት ነው። ሊወስኑ የሚችሉት ብሩኬና ሀይሚ ናቸው። የምሬ ነው ምላችሁ። በጣም ከባድ ስለሆነ ውዶቼ እናንተስ ምን ታረጋላችሁ? እንደዚህ አይነት ነገር ቢፈጠር የእውነት በእናንተ ህይወት ውስጥ ምን አይነት ውሳኔ ነው የምትወስኑት? በጣም አወዛጋቢ ነው። ግልጥ ነው ይሄ። እዚህ ጋር የኔ ልጅ እንኳን ቢሆን አብሬሽ ልኑር፣ አብረሽ ይኑሪ። ሀይሚ ደግሞ ይሄንን ሸክም እኔ መሸከም አልችልም። እንደ ሴት ልጅ ልክ ናት። ለምን ብትሉ አሁን ሀይሚ ብሩኬ የምትፈልገውን አይነት ፍቅር ቢሰጣት፣ የምትፈልገውን ያክል ክብር ቢሰጣት ያቺ መስቆር ፊት ማለት ነው ያቺኛዋ፣ እውነቴን ነው ምላችሁ ለህይወቷ ራሱ አደጋ ነው ለሀይሚ። እንደዛ አይነት መስቆር ፊት ከባድ ነው ውዶቼ፣ የምሬን ነው ምላችሁ እንጂ ብሩኬ ሀይሚን አይጎዳትም። ግን ያቺኛዋ ይቺ ጭልፊት ማለት ነው ሀይሚን ትጎዳታለች። ይሄ ነገር ደግሞ በጣም አወዛጋቢ ነው። የምሬን ነው። ይሄ ለመወሰን በጣም የሚያወዛግብ ነገር ነው። ሀይሚ ከብሩኬ ጋር ደስተኛ ሆና እሺ ልጅህንም አብሬ ልቃበል አንተንም ልቃበል ይሁን አብረን እንቀጥል ብላ ይሄን ሁሉ ሸክም ብትቃበል ያቺ ሴት ትናደዳለች፣ የበለጠ ታጠፋታለች ሀይሚን። ስለዚህ ትዳር ህይወት ነው ያልኳችሁ ለዚህ ነው ውዶቼ። ማንንም ሰው ጠይቁ፣ እኔ ኖሬው አይደለም። ነገር ግን ትዳር ህይወት ነው ይላሉ ትዳር ያላቸው ሰዎች፣ ደስተኛ ሆነው የሚኖሩ ሰዎች እና እንደዛ ነው። በህይወት ላይ እቃቃ መጫወት ዋጋ ያስከፍላል። እና ይሄ ነገር ደግሞ እኔ እውነተኛ ነገር አይደለም፣ ድራማ ስለሆነ ነው እንግዲህ እኛ የምንተውንበት ብለን ነው። ገና ልጁ ሳይወለድ ስለምወደው ነው እንደዚህ ያረኩትኝ እወደዋለሁ እያለች እየጎረረች ነው ልጅቷ ማለት ነው ጭልፊት። እንኳን ሀይሚዬ አምና ልጁን ተቃብላ ሽንኑር ብላ አረ ምንም አይነት ደስታኛ ህይወት አትኖርም። እንደ እውነት ግን ይሄ ነገር እንደው አልሆነም። ብሩኬ ግን በጣም እያወዛገብከን እኮ ነው አማቼ። ሀይሚዬ የኔ እናት አታልቅሽ።
ማልቀስ አይጠበቅብሽም። በእርግጥ የተፈጠረው ነገር ያስለቅሳል፣ ብዙ ነገሮችን በህይወታችን ላይ እንድንወስን ያደርጋል። ነገር ግን ደግሞ አንቺ ጠንካራ ነሽ። በዚህ ምድር ላይ ያሉ ውድ ነገሮች የሚገባሽ ሴት ነሽ። አንቺ ተሰብረሽ ማየት አንፈልግም። ደጋግመን ነግረንሻል ሀይሚዬ፣ አልቅሰሽ ማየት አንፈልግም። አንድ የእንባ ዘለላ በጉንጭሽ ላይ ማየት አንፈልግም። እና አንቺ ጠንካራ ሆነሽ ነው እኛን ጠንካራ ልታረጊን የምትችዩ። እንደዚህ ተሰብረሽ ወይንም አልቅሰሽ አይደለም እኛ ጠንካራ ልንሆን የምንችለው። ብሩኬ የወሰነው ውሳኔ ልክም ነው ልክምም አይደለምም። ምክንያቱም ይሄ ልጅ እውነት የሱ ሆኖ ቢገኝ ሀይሚ ሞር ትጎዳለች። አይኖ እናውቃለን። ነገር ግን ደግሞ አሁን ልጁ ገና ሳይመረመር ባልተረጋገጠ ነገር እነዚህ ልጆች እዚች ጋር መለየት የለባቸውም።